ሰላም ቤተሰብ እንዴት ቆያችሁ? ደህና ናችሁልኝ? ያው አሁን ሀይሚ የሆነ ስቶሪ ሼር አደረገችና በጣም ደስተኛ ሆነዋል ሁሉም ፋሚሊና በተለይ ደግሞ ሳሚልኝ በጣም ደስተኛ ሆና ምናምን ሰፍ ብላ እየጠበቀች ነው። ግን ሳሚልኝ ለምንድን ነው ዛሬ ግን በጣም እየፈራች ምናምን የነበረችውና ለምን እንደሆነ አላውቅም። ያው የእናት ሆድ እንደዛ ነው መሰለኝ። ግን ደግሞ ሁላችሁም ብትሆኑ ማለት ነው ምንም ቢሆን ምንም እነሱ እንደማይለይ ያወቃችሁ ለምንድን ነው የምትፈሩት? ለምንድን ነው የምትጨነቁት? እውነቴ እኮ ነው እንዴ! ለምንድን ነው የምትጠራጠሩት? እናንተ ድርቅ ብላችሁ አይላይ ብላችሁ አስቡት እንጂ እውነቴ ነው። አሁን ሀይሜ የተናገረችው ዛሬ ምናምን ሁሉ ነገር እርሱት። በቃ ያናደዳት ነገር ያለፈ ነገር ሁሉ ነገር አውጥታ ጣለችው። በቃ ተናግራ አተነፈሰች። ምንም ነገር አይፈጠርም ከዚህ በኋላ እኮ ምንም የለም ጭራሽ ማለት ነው። እና ከዚህ በኋላ ይሆናል እኔ እንጃ። የዛሬ ቪዲዮ ትናንት ሊሆን ይችላል፣ የዛሬም ሊሆን ይችላል። ብቻ ግን ከዚህ በኋላ አንድ ቪዲዮ ሊሆን ይችላል። ይቅርታ ምናምን ብላ ትመጣለች ታደርገዋለች ማለት ነው ሀይሚና። ከዛ በኋላ ግን በቃ በፍቅር ይመጣሉ። እንደዚህ ብላችሁ አስቡት። ሌላ አታስቡ። በቃ ብዙ አትጨነቁ። ለምን የምትጨነቁት እናንተ? አሁን ሁለቱ ላይ አንድ ላይ ነው ያሉት። እልሃቸው ደግሞ ይተዋዋል። በቃ ለኛ ብለው እንኳን ሁሉም ነገር እያዩ እየሰሙ ይተዋዋልና አትፍሩ ለማለት ትፈልጋለሁኝ። እና እንጃ እኔ በእነሱ ውዶቼ አልጠራጠርም። በቃ በጣም ባለሙሉ ተስፋ ነኝ። በቃ በሁሉም ነገር ያው ችግር ሲፈጠር ካልተነጋገራችሁ አይፈታም። ስለዚህ መነጋገር አለባቸው እነሱም። አንድ ቀን ሲቀሩ ምናምን ከካሜራ ጀርባ ሊያድርጉት እኮ ይችላሉ። ግን ደግሞ አንድ ቀን ሲቀሩ ለምን ቀሩ ብለን እኛ ስለምንጨነቅ ነው እዚህ እያመጡ ያሉት እንጂ በካሜራ ጀርባ ይጨርሱ ነበር። ስለዚህ እናንተ መፍራት የለባችሁም። ብቻ ወደፊት። ከዛ ደግሞ ማለት ነው ሀይሚዬ ዛሬ ብዙ ነገር እየተናገረች የነበራችሁ ማለት ነው ታውቃላችሁ። ለቡሩኬ ማለት ነው እንዲመለስ ወይም ደግሞ የሆነ ስህተት ሲፈጠር በቃ እሷን ማጣት እንደሚችል ምናምን ለማስተማር ብላ ብዙ ነገር ተናግራለች አይደል? እናንተም እየፈራችሁ ምናምን ያላችሁት በዚህ ንግግሯ ነው። ግን ደግሞ እሷ ቦስ የሚጨክን አንጀት የላትም። አሁን የተናገረችው ንግግር ራሱ ተመልሳ ለምን እንደዚህ ያልኩት አስከፍቼዋለሁ ምናምን ብላ እያሰበች ነው ያለችው። እንደውም ማለት ነው በፍቅር ለፍቅር ሆነው ይመጣል። ለፍቅራቸው ደግሞ በጣም ያጠናክራቸዋል በዚህ ነገር ማለት ነውና ያው እኔ ጭቅጭቅ ምናምን እንደዚህ መፈጠር ብዙ አልደግፈውም እንጂ ትንሽ ቢሆን ችግር የለውም። ለምን ለፍቅራቸው ለህይወታቸው ያው ያለ ፈተና ሁሉም ነገር አይጥምማ። ለዛ ነው እና መጨነቅ ያለባቸውም ሁላችሁ አንድ ላይ ሆናችሁ እንደዚህ በፍቅር ብቻ እነሱ ይመጣሉ ብላችሁ ማሰባችሁ በቃ በቂ ነው። ይሄንና ከዛ ደግሞ ከኛ በላይ የሚጨነቅላቸው አንድ ያደረጋቸው እግዚአብሔር አምላክ አለ። ሁሌም ከጎናቸው ማለት ነው። ከኛ በላይ ማለት ነው። እኛ ከሱ በታች ነን። ስለዚህ አሁን ማድረግ ያለብን እኛንም በጸሎት ማሰብ ደግሞ እንጂ በቃ መጨናነቅ ምናምን የለብንም። ራሳችን መስጨነቅ ለምን ከኃጢአት በላይ ምን አለ? እውነት ራሳችን መጨነቅ ራሱ ኃጢአት ነው። ማን ፈቅዶልናል ራሳችን የሚያስጨንቅ? ሁሌም ደስተኛ መሆን ነው ያለብን እኛንም እና አይዛችሁ ለማለት ፈልጋለሁ። ወዶች ሁላችሁ ተጣረቁ። አዎ የኔና ወይኔ እናንተ የኔ አወዛጋቢ ታረቹ የሰው ፌሽን እንትን ለማለት ነው። ተጣረቁ። አዎ ተጣረቁ። አባት ያጣችሁ ልጅ ያጣችሁ ናችሁ እዚህ ጋር መረዳት የምትችሉት። ዝም ብሎ አይደለም። እነዚህ ልጆች አይምሮዬ በተጨነቀ በቃ ምንም ቀንና ሌሊቱን በለየው ሰዓት እነዚህ ልጆች ለእኔ ትልቅ ከላይ የተሰጡኝ ስጦታ ናቸው። እግዚአብሔርን ሀይሚና ብሩኬ ከላይ የተሰጡኝ ስጦታ ናቸው። በቃ ሁሉን ነገር በቃ ርስት አድርጌ ተቋቁሜ ከፈጣሪ ጋር ስራ የሰራሁበት በቃ እነሱን ለማየት ቶሎ ብዬ ስራዬን ሰርቼ ጨርሼ እነሱን የማይበት በቃ አይምሮዬ ናቸው። ታውቃላችሁ ግን ጭንቅላቴ ናቸው። ብሩክና ሀይሚ ወይ እንደሌላው እንደዚህ አይደለም። የኔ በራሴ ሳይሆን ለየት ይላል። ደግሞ ምንድነው እሱ በቃ መቼ ነው ፍቅሩን የሚገልጽላት እያልን እየተሳቀቅን ያመጣው አፍ ሲከፍት ያማጣው አፍ ሲከፍት ጸሎታችን ሰማ ብለን ስንል ይቺ ደግሞ እንደዛ በዛን ጊዜ እንደዚህ ውሸት ሊሆን ሀይሚን አይታችኋታል። እዛም ስትደፋ እዛም ሆስፒታል ስትገባ እዛም እንደዛ ስትሆን አሁን ያ ሁሉ ስንት ፈተና አለፍን። አሁን ደግሞ በቃ እኔ የሚለያዩ መስሎኝ ነው። በቃ በእውነት ወደ ባሰ በቃ ምንም በእውነት ጌታ በኢየሱስ ስም
በእውነት ውስጤ በጣም በጣም ብዙዬ እውነት ብታይ በቃ እንዴት ልበልሽ ውስጤ ብታይሽ የሆነ ነገር ብታይ ድንዝዝ ነው ያለ። ምንም የለም፣ ምንም የሚመጣ ነገር የለም። ምንም ነገር እንዳትፈሪ፣ ምንም አይመጣም። ካለች ወላዲት አምላክ የጭንቃ ማለት ካለች መቼም አይለያዩም። አይገርምሽም? አስረግጬ እነግርሻለሁ። ራሷ ልቦና የሚያውቀዋል እኮ እንደማይለያዩ ምን እንዳለች አላየሽም እንዴ? ለምንድን ነው እንደዚህ የምትሆኝልኝ ሲላት፣ ለምንድን ነው ለእኔ እንደዚህ የምትሆኝልኝ ሲላት፣ እኔ እንጃ በጣም ታሳዝነኛለህ እኮ ነው የምትለው። በጣም እኮ ነው የምታዝንለት በጣም እና ታዲያ በጣም የእሷ እኮ ትምህርት እየሰጠች ኧረ በመቤቴ አንዳንዴ ያናዳል። አይኑ አውቃለሁ። ለብቻችን የምናለቅስበት ጊዜ አለው። ሁላችንም ሲከፋቸው ማየት አንፈልግም። እሷ በተለይ እሷ ስታለቅስ ማየት አልወድም። እውነቱን ልንገርሽ፣ ወንድ ልጅ ጎበዝ ነው፣ ጠንከር ይላል። ወንድሞቼም ስለማቅ፣ ሴት ልጅ ግን አትችልም፣ ስስ ናት። በቃ ችግሯን በልኩ ነው የምትወጣው። ተናግራ እንኳን አይወጣላት፣ መናገር እንኳን ያቅታታል። ቅመሜን ታውቂያታለሽ አንቺ። እንኳን ተናግራ ልታሳምንሽ ይቅርና እንባ ነው የሚቀድማት። በጥሩም ነገር የሆነ ነገር ስትናገራት እንባ ነው የሚቀድማት። እንባ ነው እንቅ የሚያደርጋት። ለዛ ማንም እንደሌለው ያውቃል። እሷም እንደሌላት ያውቃል። እሱን መስመር ሴት ልጅ እኮ ብልሃተኛ ናት። ሳሚልኝ ምን ሆነሽ ነው? እሱን እኮ ከአሁኑ መስመር ካላያርገው ብዙዬ ልጆቹ እኮ ብዙ ጠላት አላቸው ታውቂያለሽ አንቺ። ገና ከቡታጅራ በቃ ቡታጅራን ሲለቁ ደስ ብሎ ያመቶ ይችላል። በቃ መድኃኒዓለም የቋጠረውን ማን አባቱ ሊፈታ ይችላል? አጋንንት እኮ ስልጣን የለውም። የታሰረ እኮ ነው። ማን ይፈታዋል? ክርስቶስ የቋጠረውን ማንም። የእኛ ጸሎት እመቤቴ እያለን እየለመን ማታ ገስት ከመግባትሽ በፊት ጸሎት አታደርጊ? እዚህ ውስጥ እስቲ ጸሎት ሳያደርግ የሚገባ ገስት ውስጥ ስልኬ ነው እግዚአብሔር ወደ የቆሰለልኝ ደንግጣቸዋል አለች። የታለ ለብሪጋ ሼር አድርግ በእግዚአብሔር ተወጣ። አደባልቀን ገስት እንሰራለን። እነዚህ አላበዙም እንዴ?